ታዋቂው ዘማሪ ከባድ በደል አድርሶብኛል። አንጋፋውና በተለያዩ መድረኮች ላይ በዝማሬ አልፎም በነቢያትነት ጸጋ የሚያገለግለው ታዋቂው ዘማሪ ህይወቴን በጥብጦብኛል። ላገባው ከአሜሪካ ድረስ በመጣም ነገር ግን ንብረቴን ተጠቅሞ ልጅ አስታቅፎኝ ለሌላ ሊሞሸር ነው ስትል አንዲት እህት ያልተጠበቀ ሚስጥር አጋልጣለች። ታዲያ ይህ አገልጋይ ማን ነው? ጉዳዩስ ምንድነው? በዝርዝር ይዘናል። በጣም በቸርች ውስጥ ያገለግላል ምን ይላል እና እኔ እርጉዝ ነኝ። አገልጋይ የሚዘምር መረዋ ድምጽ ያለው የሚተነብይ አሁን የነሳወራ መረጃ ጭምር አከሌ ማለት ይችላል። በሚገባ ባታቸው አይታወቅ ምናቸው አይታወቅ ህዝብን የእግዚአብሔርን ህዝብ በዘበዙት። እህቶቻችንን ማጭበርበር ነው። እህቶቻችን ለማጭበርበር ሬዲ ስለሆኑ አንድ ቸርች እኮ ናቸው። አባትየውም ሰውየውም ልጃቸውም ሴትየዋ ከሳቸው ሴትዮዋን ፈንግሎ አግብቶ ቸርች እጅ እንደዚህ ከቶ ይመጣል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አሁን ላይ ሐሰተኛ ነቢያቶች እንዳሸን በዝተዋል። ከመናፍስቱ ዓለም ጋር ኪዳን ያደረጉ ራሳቸውን ነቢይ፣ ሐዋርያ፣ ሌላም ስያሜ ሰጥተው የሚመጡ ግለሰቦች ጥቂት አይደሉም። በተደገመበት ጨርቅ ላይ እንዲሁም የተለያዩ ቁሳቁሶችን በአገልግሎታቸው ወቅት በመጠቀም ምእመኑን የሚያስቱትን ቤቱ ይቁጠራቸው። ታዲያ በዛሬው ዕለት የደረሰን መረጃ ለማመን የሚከብድ እንዲሁም ጆሮን ጭው የሚያደርግ ነው። በአገልግሎት ወቅት የሚጠቀሟቸው ነጫጭ ፎጣዎች ለላብ መጥረጊያነት ወይስ ሌላ ዓላማ በውስጡ የያዘ ነው? አብዛኛውን ጊዜ ሐሰተኛ ነቢያቶች ከሴት ልጅ መደፈር፣ ትንኮሳ እና ከመሳሰሉት ተግባራት ጋር ሲታሙ መመልከት የተለመደ ነው። ይህ ጉዳይ የግለሰቡ ድካም ወይስ ከጀርባ የተደበቀ ከመናፍስቱ ዓለም ጋር የተደረገ ኪዳን? ዛሬ በዚህ ጉዳይ ላይ የደረሰንን መረጃ አቀናጅተን ያመጣንላችሁ ሲሆን አንድ ሐሰተኛ ነቢይ ወደሚያገለግልበት አዳራሽ ከመግባቱ አስቀድሞ የመናፍስቱን ዓለም ኪዳን እንደሚጠበቅበት የተገለጸ ሲሆን ይህን የሚያደርጉት ከሴቶች ጋር ግንኙነት በማድረግ መሆኑ እየተገለጸ ይገኛል። ዝርዝር መረጃውን ተከታትለን እንመለስ። ሐሰተኛ ነቢያቶች ወይንም ከመናፍስቱ ዓለም ጋር ኪዳን ያደረጉ ራሳቸውን ነቢይ፣ ሐዋርያ፣ ሌላም ስያሜ ሰጥተው የሚመጡ ግለሰቦች እነዚህን ነጭ ፎጣዎች የሚይዙት ለላብ መጥረጊያ ወይንስ ሌላ ጉዳይ? ጸጋና ሰላም ይብዛላችሁ የተወደዳችሁ ቤተሰቦቼ። ዛሬ ይህንን የነጭ ፎጣ ሚስጥር ለእናንተ አካፍላችኋለሁ። እንደተለመደው ቪዲዮውን ሼር እንድታደርጉ ስል በአክብሮት እጠይቃለሁ። አብዛኛውን ጊዜ ሐሰተኛ ነቢያቶች በወሲብ ቅሌት የሚታሙት ለምን ይመስላችኋል? እውነት የግለሰቡ ፐርሰናል ድካም ወይንስ ከጀርባ የተደበቀ ከመናፍስቱ ዓለም ጋር የተደረገ ኪዳን? ዛሬ ይህንን እውነታ ነው ላስረዳችሁ የመጣሁት። አንድ ሐሰተኛ ነቢይ ወደሚያገለግልበት አዳራሽ ከመግባቱ በፊት የግድ ከሴቶች ጋር ወሲብ እንደሚፈጽም ስንቶቻችሁ ታውቃላችሁ? ይህ ብቻ አይደለም የሚገርመው፣ ትልቁ ጉዳይ እዚህ ጋር ነው። እነዚህን ወሲብ የሚፈጽማቸው ሴቶች ከጨረሰ በኋላ የሴቷን ዘር በዚህ ነጭ ፎጣ እንደሚጠርግና ያንንም ፎጣ ይዞ መድረክ ላይ እንደሚወጣ ስንቶቻችሁ ታውቃላችሁ? ትልቁ ጉዳይ እዚህ ጋር ነው ያለው። ልብ ብላችሁ አስተውሉ። ሐሰተኛ ነቢያቱ መድረክ ላይ ከወጡ በኋላ ትንቢት ከመጀመራቸው በፊት በፎጣው አይናቸው አካባቢና አፋቸው አካባቢ እንደ መጥረግ ነገር ያደርጋሉ። ያም ጉዳይ ሪቹዋል ነው። እንደዛ በሚያደርጉበት ሰዓት እዛ ጉባኤ ውስጥ ለተገኘ ሰው ትንቢት መናገር ይጀምራሉ። የሚናገሩት ትንቢት የወደፊቱን ሳይሆን የኋላቸውን የፓስት ታሪካቸውን እንደ ትንቢት መልክ ማምጣት ይጀምራሉ። ይህም ጉዳይ በአጭሩ በወንዱ ዘርና በሴቷ ዘር የሚሰራ የጨለማ ዓለም ኪዳን ነው። በዚህም ኪዳን የጨለማውን ዓለም አክሰስ ማድረጊያ ወይንም ትንቢት ብለው የሚናገሩትን የሰውን ያለፈ ታሪክ የሚናገሩበትን
አክሰስ የሚያገኙበት መንፈሳዊ ወይንም የጨለማ ኪዳን ነው። በጣም የሚገርማችሁ አንድ ሐሰተኛ ነቢይ ወደ መድረኩ ከመውጣቱ በፊት ወይንም ደግሞ ከወረደ በኋላ በአንድ ቀን ከ3 ወይንም ከ4 እስከ 5 ሴቶች ጋራ ወሲብ እንደሚያደርግ ስንቶቻችሁ ታውቃላችሁ? ውድ ቤተሰቦቻችን ይህ ለማመን የሚከብድ ከባድ ሚስጥር ነው። ልናስተውል፣ ብዙ ጩኸቶችን ልብ ብለን ልንሰማ፣ ቆም ብለን ልንመለከት ይገባናል። ብዙ ሴቶች ተደፈርኩኝ የሚሉ በተለያዩ ገስት ሃውሶች በተለያዩ የሐሰተኛ ነቢያቶች መሆኑ ውሸት ናቸው ወይንስ መራራ እውነት ነው? ዘመኑ እያለቀ እየተገባደደ ነውና ልንነቃ እንዲሁም ሁሉንም ልናነቃቃ ይገባል። በዚህ ጉዳይ ላይ ሰፋ ያለ መረጃን አቀናጅተን የምንመጣ ይሆናል። ታዋቂው ዘማሪ ከባድ በደል አድርሶብኛል። አንጋፋውና በተለያዩ መድረኮች ላይ በዝማሬ አልፎም በነቢያትነት ጸጋ የሚያገለግለው ታዋቂው ዘማሪ ሕይወቴን በጥብጦብኛል፣ ላገባው ከአሜሪካ ድረስ ብመጣም ነገር ግን እርሱ ንብረቴን ተጠቅሞ ልጅን አስታቅፎኝ ለሌላ ሊሞሸር ነው ስትል አንዲት እህታችን ያልተጠበቀ ሚስጥር አጋልጣለች። ታዲያ ይህ አገልጋይ ማን ነው? ጉዳዩስ ምንድነው? ተከታትለን እንመለስ። ወንድምና እህት ካለ እነሱን ቁጥር የጫማ ቁጥር ላከልኝ ስለው ወደ 14 ነው ላከልኝ። ወደ 14 እህቶቼ ወንድሞቼ ብሎ ማለት ነው የሰፈሩን ሰው ሁሉ 12 ሚዜዎች ነበር የፈለገው። ወንዶችም ሴቶችም ከሱ እንዲሆኑ ነበር የፈለገው። ይሄ ነገር ብዙ ሰዎች እንደሚተቹኝ ያውቃሉ። ግን አንድ ሰው ሰምቶ ከተማረበት ከኔ ስህተት አንድ ሰው ሰምቶ የሆነ መፍትሄ ለማምጣት ካስብበት ስራዬን ጨርሻለሁ። እና ወጣት ሴቶች በተለይ ምንድነው ማለት የምፈልገው በምንም አይነት እድገት ብታድጉ ከምታገቡት ሰው የተነሳ ህይወታችሁ ቁልቁል ሊወርድ ይችላል፣ ደግሞ ወደ ላይ ደግሞ ሊስመነጠቅ ይችላል። እና በጣም እግዚአብሔር ይርዳችሁ እላለሁ። በጣም በቸርች ውስጥ እየሄደ ያገለግላል። ምን ይላል? ያዝኑለታል፣ በገንዘብ በመኪና በቃ በደንብ ይተባበሩታል ማለት ነው። እኔን ደግሞ የሚደውልልኝ የለም። የሚደውሉትም ያው ሊቆጡኝ ምናምን ካልሆነ በስተቀር አይደውሉልኝም ማለት ነው። እና ያው በዚህ ሁኔታ እርግዝናውም አለቀ። ከዛ በኋላ ያው ምጥ ሲመጣ ነድቼ የሄድኩት ብቻዬን ነበርኩኝ። ያው እህቴን ፕሊስ ተባበሪኝ አልኳት። ግን ያው ነድቼ የሄድኩት እኔ ነኝ ለመውለድ ምጤ ሲመጣ ማለት ነው። እና በሰርጀሪ ነው የወለድኩት። ከዛ በኋላ በሰርጀሪ ወልጄ እሱ ሰርግ ነበረበት። ያኔ ሚዜ ነበረ ለአንዱ የፓስተር ልጅ ስታገባ ሚዜ ነበረ በጊዜው ማለት ነው። አለመግባባታትን ሊያደርግ ይችላል። ሰው እንደዚህ ሊወስን ይችላል። ግን ሰው ሳይጎዱ መውጣት በጣም ትልቅ ነገር ነው። ግን እሱ እየሄደ ለጓደኞች እኔ ራሴ ላስተዋወቅኩት ጓደኞቼ ነበር ስሜን ያጠፋ የነበረው ለቸርች። በቃ ተገለልኩኝ። በቃ በአንድ ጊዜ ተገለልኩ። ልጅ ወልጄ ራሱ እንኳን ደስ ያለሽ ያለኝ ሰው የለም። እና በጣም ታዋቂ ዘማሪ ነው። እና ከዛ ደውሎ ለምንድን ነው የ6 ወር የቤት ወጪ ማጠራቀም አለብን ያልሽው? ማን ያጠራቅማል እዚህ ሀገር አለኝ። እና እኔ መጽሐፍ አነብ ነበረ። ዴቭ ራምዚ የሚባል መጽሐፍ አለ ስለ ገንዘብ አያያዝ የሚያስተምር ማለት ነው። እና እዛ ላይ አትሊስት የ6 ወር የቤት ክፍያችሁን ሁልጊዜ ይኖራችሁ ለሌላ ነገር የማታወጡት ይላል ማለት ነው። እና ከዛ እሱን አስረዳሁት ማለት ነው። እንደዚህ ይላል እና እንደምን ብለን የ6 ወር በቃ ማን ነካው ብር ማስቀመጥ አለብን ምናምን ስለው ለሌላ ሰው ግን ይሉ የነገረው ምንድነው የ6 ወር አንጣለችኝ ብሎ ማለት ነው። የ6 ወር ከየት ያንጣልሽ ይሉኛል ማለት ነው። እና እኔ እርጉዝ ነኝ። በየጊዜው ይደወላል። ለምን አባረርሹ ከቤት እንደዚህ በቃ እሱ ከሚናገሩ ስቶሪ አንፃር ማለት ነው። እና በጣም አድካሚ ነበር ለሰው ሁሉ መልስ መስጠት፣ በጣም አድካሚ ነበር። እና በጣም ተጠላው በከተማው። አገልጋይ የሚዘምር መረዋ ድምጽ ያለው እንትን የሚተነብይ ከሰው ጋር የሚግባባ ሰው አንጥታ ይሄው ከቤት አባረረችው ተባለ። በከተማው በቸርቹ መነጋገሪያ ሆንኩኝ። ታይሙ ኮቪድ ታይም ነው። እርጉዝ ነኝ። ከስራ ወጥቻለሁ። ብቻዬን ነው የምኖረው። ከዛም በኋላ ያው እሷ አሁን በቅርብ ጊዜ እሷን ማስወለዳትና ጥላት ሄደ ማለት ነው። ከዛ ወደ ኦክላማ ሄደ። ከዛ ቢፎር ዊ ኖ ኢት ከኦክላማ ተደወለልኝ ማለት ሲደውሉልኝ አሁን ሊያገባት ያለችው ሴት ቤተሰቦች ናቸው። በጣም ተደናግጠው በቃ ልጃችን በጣም ወደዋለች እና እባክሽን ምከሪያት፣ ያጋጠመሽን ነገር ንገሪያትና ምከሪያት። ከዛ በወንጌል አማኙ ዘንድ ተወዳጅነትና አንጋፋነትን ያተረፈው
ዘማሪ በረከት ተስፋዬ ስለ ዘማሪ ዘሪቱ ከበደ እንዲህ ብሏል። በዚህች እህታችን ሐዘን ስንጨነቅ ስናዝን ነበር። ነገር ግን ዛሬ ሁሉ አልፎ እሷን በርትታ ለጌታዋ ስትዘምር ማየት እጅግ ደስ የሚያሰኝና የመንፈስ ቅዱስን አጽናኝነት አግልቶ የሚያሳይ ነው። በተረፈ ስለተሰራው ስራ ትንሽ ልበል። የሙዚቃው ቅንብር፣ ግጥሙ፣ ዜማው፣ የእሷ ድምጽ ሪሚክሲንግ አስደናቂ ስራ ነው የተሰራው። በዚህ የስራ ልዕቀት ወይም ኤክሰለንስ ይቀጥል ባይ ነኝ። በመጨረሻም ዘሪቱ ከበደ ከጥቂት ዓመታቶች በፊት ትዘፍን የነበረችው እህታችን ትዘምራለች ብሎ ያሰብ አልነበረም። ነገር ግን የጌታ ፍቅር ከባድ ነው። በየትኛውም የህይወት ጎዳና ላይ ያለ ሰው ከነካ ነገር ዓለሙን እርግፍ አድርጎ ልከተል የማይል የለም ሲል ተወዳጁ ዘማሪ በረከት ተስፋዬ ስለ ዘማሪት ዘሪቱ ከበደ መልእክቱን አስተላልፏል። ከድሃ ህዝብ ገንዘብ እየሰበሰቡ ዱባይ ገንዘብ ያስቀምጣሉ። ሚሊየንስ ነው የሚያስቀምጡት። አሁን የነሳወራ መረጃ ጭምር አከሌ ማለት ይችላል። በሚገባ ያስገዛ ነው የሚያስቀምጡት። ጫዋታ በዶላር ነው። ከታ መጡት። ፋብሪካ ያላቸው ኢንዱስትሪ ያላቸው እነኚህ ሰዎች ነጋዴዎች አይደሉም። ከየት ነው ያመጡት? የዘይት ሽያጭ የግሳውስ ከድሆች የሰበሰቡት። መንግስት ወደ ሰፊ ነው አይቻለሁ። በጣም ብዙ ነገር ታግሷል። ጥሩ ነው መታገሱ በአንድ በኩል፣ ግን ከልክ ያለፈ መታገስ ደግሞ እንደታገሰ ያለው ከልክ ያለፈ መጠየቅ ያለባቸው ሰዎች እያወቀ እየገባው መረጃ በእጁ ያለ ወይ ጠርቶ አይገስጽም። በጣም እኮ አስቸጋሪ ነገር ነው። ከኤቲኤም ገንዘብ እናወጣለን የሚሉ ሰዎች ህግ አይኖር የለም እንዴ? ያልገባኝም በቴክኖሎጂ እንደሚዋሽ አላቅም። ምን ማለቱ ነው ብዬ ነው እንደው የፈረርኩበት። ምን ማለቱ ነው? ወንጌል ያበላኛል ብዬ አስቤ አላቅም። በወንጌል መኪና ገዛለሁ፣ በወንጌል ቤት ገዛለሁ ብዬ አስቤ አላቅም። እኔ በግል ዘይት ሽያጭ እንደሚመጣ፣ የዘይት ንግድ እንደሚመጣ፣ የጌስት ሃውስ የክፍያ አገልግሎት እንደሚመጣ አላውቅም። አባቴ ወጣ፣ ያው ህብረቱ ወጣ። አባታቸው አይታወቅ፣ ምናቸው አይታወቅ። ህዝብን የእግዚአብሔር ህዝብ በዘበዙት እና አሁንም በጣም ራስን መጠበቅ ያስፈልጋል። መንግስት ዝም ባይል ደስ ይለኛል። እያንዳንዱ ቤት ሄዶ ቢጠይቅ ጥሩ ነው እና ይጠይቅ ህዝቡን ግራ ያጋቡ። እኔ አንድ ነገር ነው ማለት ዝም ብላችሁ አስተውሉ፣ ተረጋግታችሁ ውስጣችሁን አዳምጡ። የናንተን ህይወትና የነቢያቱን የፓስተሮቹን ህይወት ሚዛን ላይ አድርጉ። ሚዛን ላይ ብቻ አድርጉ። በዚህ ደረጃ አትጃጃሉ። እየተሸወዳችሁ እየተሸቀለባችሁ። እንግዲህ ገና እንደዚህ አይነት ጉድ በጣም ብዙ እንሰማለን ማለት ነው። አንቺ ቦርሳሽን ከፍተሽ ማረባችሁን ፈልቅቃችሁ ቦርሳችሁን ዋሌታችሁን ባዶ አድርጋችሁ የምትሰጧቸው ነቢያትና ፓስተሮች አምልጠዋል። ቢላ ቤት ነው የሚኖሩት። ዘመነኛ መኪና ነው የሚያሽከረክሩት። ቁርሳቸውን ዱባይ በልተው ምሳቸውን አውሮፓ ሄደው ምናልባት እራት ካናዳ ሊሆኑ ይችላሉ። ነቢያቶቻችሁና ፓስተሮቻችሁ ስለናንተ ህይወት ግዴላችሁ። ተራባችሁ ተጠማችሁ ምንም ነው የማይመስላችሁ። መድረክ ላይ ወጥተው የሚያገለግሏችሁ ነቢያቶቻችሁ ለአንድ መድረክ የሚቀቡት ሽቶ የናንተ አመት ከ6 ወር የቤት ኪራይ ይከፍላል። አምልጧችኋል። በእናንተ ገንዘብ፣ በእናንተ ንብረት፣ በእናንተ አስተው ውስጣችሁን አዳምጡ። ሚራክል መኒ ይላል አንዱ ይመጣና ተነስቶ እሱ አክቹዋሊ የሆነ ገንዘብ ከምእመኑ የሚቆጠር የሚዳሰስ ገንዘብ አስገቡልኝ እያለ ሰውን ግን በምናብ የሚራክል መኒ ይገባላችሁ ያለ። እኔ በጣም የሚያስቀኝ እዩ ጩፋ ሚራክል መኒን ከሚያስተምሩ ሰዎች መካከል አንዱ ነው። በእርግጥ በታምራዊ ገንዘብ ይገባላችኋል የሚል ነው። እሱ ግን ታምራዊ የሆነ ገንዘብ አይገባለትም። አየህ፣ ዘይቱን ይሸጥልህና የሚዳሰስ በእጅ እንደዚህ የሚነካ ገንዘብ ካንተ ኪስ ይቀበላል። አንተን ታምራዊ ገንዘብ በምናብህ እያሰብክ ካሁን ገባልኝ ስትል እቤት በእግርህ ትገባለህ። 5-6 ፌርማታ በእግርህ ሄደህ ትገባለህ ቤት ገባልኝ እያልክ። እሱ ግን የሚዳሰስ ብሔራዊ ባንክ ገንዘቤ ነው ብሎ አትሞ ያከፋፈለውን ገንዘብ ኪስ ውስጥ ያስገባ። እኔ በጣም ነው የምታስቁኝ። እዛ አዳራሽ ውስጥ እንደዚህ አይነት አዳራሽ ውስጥ የነ ሚራክል አዳራሽ ውስጥ የነ ታምራት ታረቀኝ አዳራሽ ውስጥ የነ መስፍን በሹ የሚባል አመፀኛ አዳራሽ ውስጥ የምትሰበሰቡ ሰዎች በጣም ነው የምትደንቁኝ የምትገርሙኝ። ለምን በለኝ
አየ እነሱ መባና አስራት ይያሉ የግለሰብ ቸርች ነው ማህበር አይደለም ወንጌል አይደለም እዛ ቤተክርስቲያን ያለው ሰውየው ነው የሚሰበከው የሰውየው ፍላጎት ነው የሚነገር የሰውየው መረዳት ጳውሎስ ስለ ቆሮንቶስ ሰዎች በጣም ዘግናኝ ዜና ሰማት ደስም አይሉ ከ15 ከ16 በላይ ችግሮች ሰማ የትኛው ማጥቢያ ቤተክርስቲያን በዚህ ዘመን የለም በዚህ ዘመን ግፋቢል ዘይት መቸርቸር ነው እና እህቶቻችንን ማጭበርበር ነው እህቶቻችን ለማጭበርበር ሬዲ ስለሆኑ ሁሌ ተጋላጭ ናቸው እንደዚህ ነገር ቢኖር ነው ያን ጊዜ 10 ምናምን ችግር አንተ ምን አለ የአባቱን ሚስት ሁሉ አግብቶ አንድ ቸርች እኮ ናቸው አባትየውም ሰውየውም ልጃቸውም ሴትየዋ ከሳቸው ሴትዮዋን ፈንግሎ አግብቶ ቸርች እጅ እንደዚህ ከቶ ይመጣል አባትየው ዛጋ ሆኖ በኢየሱስ ስም ይብስነው ይሄ ሁሉ ሆኖ ጳውሎስ ሰማ ሄዱና ሁለት ጥሩ ቀናተኛ ክርስቲያኖች አረ ጳውሎስ ቸርች ውስጥ እንዲሆነል ነው አንዱ ጭራሽ ጋሽ ከሌን ልጅ ታውቀው ይላው ሚስታቸው ነው ቆቀማ ልጃቸው አዎ ለክ ጳውሎስ ግን የሚደንቀኝ የሰበከውን ወንጌል በሰዎቹ ብስጭት አያጥፈው ከዛ ሰማ 10 ምናምን ችግር አረ ምን በቃ ሰው እኮ ፍርድ ቤት ነው የሚውለው ግማሹም ተባለ ምንድነው በቃ ይካሰሳሉ ፍርድ ቤት ነው የሚውሉት ወንድም እንትና ታውቀዋለህ አዎ ከወንድም እንትና ጋር ተጣልተው አሁን ሰሞኑን ፍርድ ቤት ነው ኬዝ እትዬ እንትና ከባላቸው ተጣልተው ፍርድ አረ አካቹ ሰማ ይሄን ሁሉ ሰማ ጳውሎስ ምን ያልሰማዋል ከዛ ሰረ ጭራሽ አንዳንድ ጎረምሶች ስጋኮ ጣዖት ቤት በነፃ ነው የሚገኘው ለጣዖት ታርዶ ሰውቶ ሲሄድ እነሱ ገባ ብለው በላ አድርገው ቸርች ይመጣሉ እውነት እንደዚህ ማኑ ጎረምሶች አሉ አዎ አረ ከሱም የባሱ አሉ ምን የጌታ ራት ቁጭ ብሎ እንግዲህ የጌታ ራት ድሮ የጌታ ራት በወይን ነው የሚደረገው በወይን ነው እሺ ምንድነው ስሙ አይደለም አሁን በምታረጓቸው ምንድነው ቪምቶ ኮካኮላ እንደሱ አይደለም እንደወረደች ነች ወይኗ ነች ከዛ በኋላ እንደዚህ ነገር ምናምን ነው ሰው በጊዜ ይመጣል ወጣቱ በጊዜ ይመጣና ሲያው ጉባኤው ማንንም አልገባም ጉባኤው ትልቅ ስለሆነ በትልቅ ሽክና ወይን ተቀምጦላል እሱን አንስተው ጋጋጋጋ ጳውሎስ ይሄን ሁሉ ሰማ ጉባኤ ሲጀመር እነዛ ወጣቶች ችክችክታውን መዝሙር ዋልዝ ያደርጉታል ማለት ነው በቃ ቸክ ያለ እነሱ ለዘቃ ወድሃለው እስከዚህ ድረስ የሄደ ጉባኤ ተጽፏል መጽሐፍ ላይ ነው ያለው ከየት አመጣለሁ በእግዚአብሔር ማህበር መካከል የጌታ ራትን መታችሁ ጠጥታችሁ ተሰክራላችሁ ለሌላው እንዳይከፋፈል እንዳይዳረስ አርጋችሁ ምን አይነት ጉደኛ ማረጉድ አምጣልኝ ምን ብራና ልጻፍ መልስ በነገራችን ላይ ሰው በተአምራት የሚስተው በእግዚአብሔር መርካት ሲያቅተው ነው ደግማለሁ ሰው በተአምራት ምክንያት የሚስተው እርካታው እግዚአብሔር መሆኑ ሲያቆም ነው እርካታው እግዚአብሔር የሆነ ሰው ጨረቃ ብትወድቅ ሰማይ ቢንጠለጠል ኦሬዲ በእግዚአብሔር ረክቷል ኦሬዲ እግዚአብሔርን ያመልከዋል ይደሰት ይሆናል ግን እግዚአብሔርን ያመልከዋል ፍለጋ አይንከራተትም እሺ በጣም ብዙ የተንከራተትንበት ምክንያት የእግዚአብሔር ክብር መጉደል ነው ጌጁ የእግዚአብሔር ክብር satisfaction in him በቃጥም ጠባሳለ እዚህ ጋር አላየሁትም ነበር ግን ሶኪ የሚያስፈልግ ጥቃቅን ነገርን ዋና የማያደርግ የእግዚአብሔር ክብር እኮ አለ የሚያስረሳ በምድረ በዳ የሚያዘምር በምድረ በዳ ሆኖ ነፍሴ አንተን ናፈቀች የሚል ነፍሴ አንተን ተጠማች የሚያስብል የእግዚአብሔር በአሁኑ ሰዓት በተሰማው ዜና መሰረት ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ቋሚ ሲኖዶስ ዛሬ ማለዳውን ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታውን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአተ በተገኙበት እንግዲህ ለአርብ ቀጠሮ ተይዞለታል። ለተጨማሪ መረጃ እንግዲህ ጓደኛ መስሎ የሚወጋ ፈርዖን አንተ ጋር ሲደርስ የሚስቅ ዞር ብሎ ግን ቀስት የሚወረውር ፈርዖን ሂድ ግን ርቀህ አትሂድ እያለ
ተስፋ የሚያስቆርጥ ፈርዖን መልእክት ይዤ ነው የመጣሁት። የመውጫችሁ ጊዜ ደርሷል። ምን እንዳለ ተመልከቱ። ፈርዖንም ስለ እስራኤል ልጆች በምድር ይቀበዘብዛሉ፣ ምድረ በዳም ዘጋቻቸው ይላል። 3 መላምቶችን አስቀምጧል ፈርዖን። መገለጥ አይደለም፣ ትንቢት አይደለም፣ ሰምቶ አይደለም፣ በግምት ነው የተናገረው። የመጀመሪያው የፈርዖን ግምት በምድረ በዳ ይያዛሉ የሚል ነበር። ሁለተኛው በባህር ይሰጥማሉ ብሎ ነው የተናገረው። ከምድረ በዳ ቢያመልጡ ቀጥሎ ባለው ባህር ይሰጥማሉ ብሎ ነው የተናገረው። ሶስተኛው ቦታውና አካባቢው ረግረጋማ ስለነበረ እግራቸው በጭቃ ይያዛል፣ አይወጡም ብሎ ነው የተናገረው። እየገመተ ነው። ፕላን ኤ በምድረ በዳ ይያዛሉ፣ ፕላን ቢ በባህር ይዋጣሉ፣ ፕላን ሲ ጭቃ መሬት ይይዛቸዋል ብሎ ነው የተናገረው። 3ቱም ግምት አልሰራም። ምድረ በዳውን አቋረጡ፣ ባህር ተከፈለላቸው። ጭቃውን እግዚአብሔር የምስራቅ ንፋስ ጠርቶ አደረቀው። እንዲህ ካልሆነ እንዲህ ይሆናል፣ ይሄን ካለፈ በዚህ ይያዛል፣ እሱን ካለፈ በዛኛው ይያዛል እያለ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ያስቀመጠ ሟርተኛ ይስማ። በአንደኛውም አትያዝም፣ በሁለተኛውም አትያዝም፣ ሶስተኛውም አይዝም። እስከ ፍጻሜ ትራመዳለህ።